የኤርትራ ታንኮች ወደ ትግራይ በገፍ መግባት መጀመራቸውን ጉዳዩን በቅርበት የሚከታተሉ ምንጮች በመግለጽ ላይ ናቸው። 3 የኦህዴድ ባለስልጣናት በተከታታይ ሻዕቢያ አርፎ እንዲቀመጥ የመጨረሻ ያሉትን ማስጠንቀቂያ ልከዋል። በራያ ግንባር ደግሞ ዛሬ በተከፈተው ጦርነት የብልጽግና ሰራዊት ከባድ ምት የደረሰበት ሲሆን ፍርጠጣውም ቀጥሏል። በዚያም እየተዋከቡ የሚገኙት የኦህዴድ ሰዎችም መሰባሰብ ጀምረዋል። ሰፊ መረጃው በሰዓቱ ይቀርባል። በጎንደር ለከበባ የመጣው የብልጽግናው ኃይል በሁለት አቅጣጫ ከባድ ኪሳራ እንደደረሰበት አፋብን ባወጣው መረጃ ይፋ አድርጓል። በተለይ ጫንድባ አምባ ተራራ ላይ ብልጽግና የደረሰበት ኪሳራ ከፍተኛ የተባለው ነው። የአገዛዙ ሰራዊት መሳሪያውን እየያዘም ወደ ፋኖ መምጣቱን የቀጠለ ሲሆን ዛሬም የጦር መሳሪያ ገቢ ሆኗል። የዚህም ዝርዝር በሰዓቱ ይቀርባል። የአውሮፓ ህብረት የኢትዮጵያ ጉዳይ ከመቼውም ጊዜ በላይ አሳሳቢ ደረጃ ላይ መድረሱን አስጠነቀቀ። የሰብአዊ መብት ጥሰቱ ጥልቅ ስጋት ውስጥ ከቶኛል ያለው ህብረቱ የሚመለከታቸውን ሁሉ አስጠንቅቋል። ፓርቲው በበኩሉ ኢትዮጵያ ውስጥ ቀይ ሽብር ለመጀመር ምክንያት መደርደር ተቀባይነት የለውም ብሏል። በቅርቡ በግፍ የተገደሉትን 3 የአማራ ንጹሃን ወጣቶች ጉዳይም መነጋገሪያ የሆነ ሲሆን አንድ ሟች ወንድሙ ከዚህ በፊትም በኦህዴድ መገደሉ ታውቋል። ጉዳዩ የዘር ማጥፋት ምልክት ነው እየተባለ ነው። አሁን በቀጥታ ወደ ዝርዝሩ አልፈናል። ኦህዴዶች ተሰባስበዋል። ባጫ ደበሌ ወደ አዲስ አበባ መንገድ ጀምሯል። ሌላኛው የኦህዴድ አባል ዲና ሙፍቲ መሳሪያ ልምምዱን ቀጥሏል። የኦህዴድ አባልና በሞቃዲሾ የኢትዮጵያ አምባሳደር ስሌማን ደደፎ በህግ አምላክ ማለቱን ተያይዞታል። እነርሱ ብቻ ሳይሆኑ ፊልድ ማርሻል ብርሃኑ ጁላም የመጨረሻ ያለውን ማስጠንቀቂያ ሰጥተዋል። የእነዚህ ሰዎች ማስጠንቀቂያን ከማየታችን በፊት ባለስልጣናቱ ሁሉም የአንድ ብሔር ወኪል ለምን ሆኑ የሚለው ጥያቄን እናንሳ። ብርሃኑ ጁላ አያዘኝም በማለት በየመሽታ ቤቱ የሚዝተው ጀነራል አበባው ታደሰስ በዚህ የነፍስ ውጪ ነፍስ ግቢ ቀን ምን ላይ ነው የሚለውም ጥያቄን ማንሳት ተገቢ ይሆናል። የስሌማን ደደፎና የብርሃኑ ጁላ መልእክት በቀጥታ የተላከው ለኤርትራ ነው ተብሏል። የኦህዴድ ሹመኞቹ በተከታታይ ለኤርትራ ባስተላለፉት ማስጠንቀቂያ ቀብራችሁ ላይ አንደርስም፣ ቀብራችን ላይ እንዳደርሱ የሚል ይመስላል እየተባለ ነው። በተለይ የአምባሳደር ስሌማን ደደፎ መልእክት ተማጽኖ ያለበትም ጭምር ነው። ተማጽኖው ግን ለኤርትራ መንግስት ብቻ ሳይሆን ለፋኖና ህወሓትም ነው። ኤርትራ ያመጣችው ጦስ የመጨረሻ ደረጃ ላይ እንድንደርስ አስገድዶናል ይላል የኦሮሞማዎቹ መግለጫ። በቅርቡም ፊልድ ማርሻል ብርሃኑ ጁላ ነገሩ መጥፎ ደረጃ ላይ መድረሱን በመግለጽ ወደ ቀጣይ ከተገባም የባሰ ስለሚሆን ታቅበናል የሚል ሐሳብ ማቅረቡም አይዘነጋም። ኃይል ማሰልጠን እኮ ጸረ ፕሪቶሪያ ነው። ዲዲአር ወጣ ወታደር መመለስ እኮ ጸረ ፕሪቶሪያ ነው። ፋኖ ጥይትና እቅድ ሰጥተህ ኢትዮጵያን እንዲበጠብጥ አማራ ክልል እንዲበጠብጥ መላክ እኮ ነው፣ ጸረ ፕሪቶሪያ ነው። ይሄ ሁሉ ግን እያየን ነው። ወደ ጦርነት ያልገባ ነው። ዳግም ያሁኑ እየሰሩ ያሉት ነገር ጉዳት አለው፣ ግን ጦርነት ሲመጣ ደግሞ የበለጠ ጉዳት ያመጣል ተብሎ ነው። በጊዜ ሂደት ብዙ ቀልብ የሚገዛ ሰው ይፈጠርና ይሄ ቀልብ የሌለው ተንጓሎ ይቀራል። ብዙዎች ኦህዴድ በአደባባይ በየቀኑ እየወጣ የሚፎክረው ለምንድን ነው የሚል ጥያቄ የሚያነሱ ሲሆን ቀላሉ መልስ እየተፈጠረ ያለው የኃይል አስተላለፍ እንቅልፍ ስለሚያሳጣ ነው የሚል ነው። ዛሬ ጠዋት ከወልዲያ መቀሌ የሚወስደውን መንገድ የዘጋ የሙከራ ጦርነት በመደረግ ላይ ነው ተብሏል። የሙከራ ጦርነት ተባለ እንጂ በዚህ ቀጠና ውስጥ በመቶዎች የሚቆጠሩ ኢትዮጵያውያን ህይወት በየቀኑ እየረገፈ ነው። የብልጽግና ሰራዊትም ያለውን ሁሉ ሰብስቦ ራያ ላይ ተከማይተዋል። ችግሩ ግን አብይ አህመድ በትግራይ በኩል ያለውን ቀዳዳ ለመድፈን ሲሯሯጥ ሻዕቢያ ስራውን እየሰራ ነው መባሉ ነው። መረጃዎች እንደሚጠቁሙት ሻዕቢያ በርከት ያለ ታንክ ለህወሓት በማሻገር ላይ ነው። ዘመናዊ ናቸው የተባለ ሲሆንም ሻዕቢያ ማረጋገጫም ማስተባበያም እስካሁን ድረስ አልሰጠም። ለመጨረሻ ጊዜ በቅርቡ ሻዕቢያ ባወጣው መግለጫ ጦርነቱን ሲጀምሩ ጥሩኝ ብሎ ከዛ በኋላ ድምጹን አጥፍቷል። ብልጽግና ይህንን የሻዕቢያ ሴራ ደረስኩበት ቢልም ከጀርባ እየተሰራ ያለውን ከባድ ችግር ግን የሚያውቀው አብይ አህመድ ብቻ ይሆናል ተብሏል። ወዲህ ደግሞ
ፋኖ ሌላ የኢትዮጵያ ወንድም ህዝብ ጋር መተባበሩን ቀጥሏል። ሻለቃ ዳዊት ወልደ ጊዮርጊስ እንደሚሉት 58 ገደማ ታጣቂ ኃይሎች ከፋኖ ጋር አብሮ ለመስራት ፍላጎት አላቸው። የፋኖ አመራሮችም ከዚህ ቀደም ለኢትዮጵያውያን ያሳዩት ግልጽነትና የወንድማማችነት ስሜት ፋኖን ስጋት ሳይሆን ወንድም ነው ብለው የሚቀበሉ ኢትዮጵያውያን ቁጥር ከጊዜ ወደ ጊዜ እንዲጨምር አስችሎታል። ምንም እንኳን እነ ብርሃኑ ጁላ ፋኖ ገዳይ ነው የሚል ስዕል በኢትዮጵያውያን ዘንድ ለመፍጠር ብዙ ቢደክሙም እነ ዳንኤል ክብረት ሙሉ መንግስታዊ አቅማቸውን ለመጠቀምና ለማጠልሸት ቢዳክሩም ፋኖን መጣልን እንጂ መጣብን የሚል ህዝብ እንዲጠፋ አድርጎታል። ከላይ የተነሳው የኤርትራና ህወሓት ዝግጅት ሲጨመርበት ደግሞ ኦህዴድ ጨርቁን እንዲጥል አድርጎታል እየተባለ ነው። ለዚህም ከበቂ በላይ ምክንያት አለ። ከዚህ ቀደም ፋኖ ብቻውን አገዛዙን በመፋለም አስደናቂ ውጤትና አደገኛ የሚባለው የተዋጊ ደረጃ ላይ ለመድረስ መቻሉን ዓለም አቀፍ ምሁራንና መገናኛ ብዙሃን ሲያረጋግጡ ሰንብተዋል። አሁን ታዲያ ፋኖ ከሌሎች ህዝቦች ጋር ትብብር ከፈጠረ በአብይ አህመድ አገዛዝ ላይ ምን ኪሳራ ያስከትላል የሚለው ሳይንሳዊ ትንታኔ ቀርበዋል። የመጀመሪያው የጦርነት ስጋት አቅም ሲሆን ትብብር ከተጀመረ የፋኖ የሰው ኃይል በፍጥነት ይጨምራል፣ ሎጂስቲክ ይበራከታል። ጦርነቱ ጭራሽ ከአማራ ክልልም ሊወጣ ይችላል። ሁለተኛው የፖለቲካ ስጋት ሲሆን ፋኖ ትብብር ከፈጠረ ዓለም አቀፉ ማህበረሰብ ይሄማ የአንድ ክልል ሳይሆን የኢትዮጵያ ሙሉ ችግር ነው ብሎ ለመቀበል ይገደዳል። ያገዛዙ የውስጥ ድጋፍም ይቀንሳል። ትብብር ፈጣሪዎቹ ባንዴ መንገድ እንኳን መዝጋት ቢችሉ አብይ አህመድ በየትኛውም ሁኔታ ሊያስከፍተው አይችልም ይሉታል። እናም ኦህዴዶች በየተራ እየወጡ ይሄኛው ከዚህኛው ሊስማማ ነው እያሉ የጀመሩት ዛቻና ተማጽኖ በቂ ምክንያት አለው። የአፋብን ጎንደር ጠቅላይ ግዛት በላይ እዝ ሰራዊት በጎንደር ግንባር በፈጸመው ጥቃት አመርቂ ድል መጎናጸፉን አስራት ያገኘው መረጃ አመልክቷል። ጎን ለጎንም አዲስ የህዝብ አደረጃጀት በመመስረት ትግሉ ከጫፍ የሚያደርስ ጠንካራ የደጀን ኃይል መገንባቱ እንደቀጠለና አዳዲስ አመራሮች መመደባቸውም ታውቋል። በራያ ግንባርም ፋኖ በብልጽግና ሰራዊት ላይ የሚወስደው እርምጃ የተጠናከረ ሲሆን በዚህ አካባቢም በርካታ የብልጽግና ሰራዊት አባላት በዛሬው ዕለት ህይወታቸው ማለፉ ተሰምቷል። የአማራ ፋኖ ብሔራዊ ንቅናቄ አፋብን ጎንደር ጠቅላይ ግዛት በላይ እዝ ስር የሚገኙት ዞብል፣ ጃኖና በጌ ምድር ክፍለ ጦሮች ባካሄዱት የተቀናጀ ኦፕሬሽን የብልጽግና የሰው ኃይልና ወታደራዊ ቁሳቁስ ላይ ያልተጠበቀ ኪሳራ ጎንደር ላይ አስመዝግበዋል። መዳረሻውን ጨው ድባ አድርጎ ሲንቀሳቀስ የነበረውና በህዝብ ላይ በደል ሲፈጽም የቆየው የብልጽግና ኃይል ይዞታውን ለማስፋት በማሰብ ከምዕራብ ደንቢያ፣ ጫዊት፣ ከደልጊ ጣቁሳ ወረዳ፣ ከጭልጋ ከተማና ከጫንድባ ያደረገው እንቅስቃሴ በሁለቱ ክፍለ ጦሮች የተቀናጀ የመልሶ ማጥቃት እርምጃ ጫንድባ አምባ ተራራ ላይ ከፍተኛ ምት አርፎበታል ተብሏል። በጫንድባ አምባ ተራራ ላይ የደረሰበትን የከፋ ምት መቋቋም የተሳነው የብልጽግናው ስብስብ በሌላኛው አውደ ውጊያ በኳክ አቅጣጫ ተጨማሪ የማጥቃት ሙከራ ለማድረግ ቢሞክርም በክፍለ ጦሮቹ በተናበበና በተደራጀ አጸፋ ተጨማሪ ምትን አስተናግደዋል። ውጊያው በዚህ መልኩ ሲቀጥል ያገዛዙ ሰራዊት ደግሞ ባገኘው አጋጣሚ ሁሉ ፋኖን መቀላቀሉን ቀጥሏል። በዚህ መሰረት ያገዛዙ የ47ኛ ክፍለ ጦር 5ኛ ሻለቃ አባል ጥቁር ክላሽንኮቭ ከ200 የክላሽ ተተኳሽ ጋር የ45ኛ ክፍለ ጦር 5ኛ ሻለቃ 2 አባላት 2 ጥቁር ክላሽ 240 የክላሽንኮቭ ተተኳሽና 5 ኤፍ1 ቦምቦች የ46ኛ ክፍለ ጦር አንደኛ ሻለቃ የሻለቃ አመራሩ አጃቢ 110 የክላሽ ተተኳሽ 1 ጥቁር ክላሽና የሻለቃውን የመገናኛ ሬዲዮ በመያዝ 11ኛና 15ኛ ክፍለ ጦሮችን ተቀላቅለዋል። በአጠቃላይ ከ45ኛ 47ኛና 46ኛ ክፍለ ጦሮች አፋብን ሚኒሊክ እዝ 101ኛ ኮርን 4 ጥቋቁር ክላሾች 550 የክላሽ ተተኳሽ 5 የኤፍ1 ቦምቦች 1 የመገናኛ ሬዲዮ ይዘው መቀላቀላቸውን የ101ኛ ኮር ሚዲያና ኮሚኒኬሽን መምሪያ ለጣቢያችን በላከው መረጃ አመልክቷል። በተያያዘም በሰሜን ወሎ ዞን የመቂት ወረዳ ጊዜያዊ አስተዳደር መዋቀሩም ተሰምተዋል። የአማራ ሕዝብ የገጠመውን የህልውና አደጋ ለመቀልበስና አስተዳደራዊ ፍትህ ለማስፈን በሚደረገው ፖለቲካዊ የትጥቅ ትግል መዋቅራዊ ስራዎችን ማጠናከር እንደተቻለ በመድረኩ ላይ ተገልጿል። በዚህ መሰረትም በአፋብን ሚኒሊክ እዝና
በሰቆጣ መቂት የአደረጃጀት ኃላፊዎች ሰፊ ውይይት ተደርጎ የመቂት ወረዳ ጊዜያዊ ህዝብ አስተዳደር መዋቅር ተዘርግቷል። በሌላ ዜና ራያ ግንባር ላይ የብልጽግናው አገዛዝ በፋኖ ከባድ ምት ያረፈበት ሲሆን ከጮቢ በር ወደ ዋጃ ይዞታውን ለማስፋት ሲሞክርም በተሰነዘረበት በከባድ መሳሪያ የታገዘ የጸረ ማጥቃት እርምጃ ተሽመድምዶ ብትንትኑን መውጣቱ ከግንባር ያገኘነው መረጃ አስታውቋል። በጮቢ በርና በዋጃ ዋልካ መካከል በተደረገው ውጊያ የአገዛዙ ቃኝ አህዶች ሙሉ በሙሉ ሲደመሰሱ ቀሪው ኃይል ደግሞ ሙትና ቁስለኛውን አዝረክርኮ ወደ ጮቢ በር አቅጣጫ ለመፈርጠጥ ተገደዋል ተብሏል። በዚህ አካባቢ በተለያዩ ግንባሮች ውጊያው የቀጠለ ሲሆን ፋኖ የብልጽግናን ሰራዊት እያደባየው እንደሚገኝ ታውቋል። ተጨማሪ መረጃዎችም በቅርቡ እንደሚወጡ እየተጠበቀ ነው። የአውሮፓ ህብረት የኢትዮጵያ ሰብአዊ መብት ጥሰት አሳሳቢ ደረጃ ላይ መድረሱን ሲገልጽ ትብብር ለኢትዮጵያ አንድነት ፓርቲ በበኩሉ በቅርቡ ጉራጌ ውስጥ የተገደሉት 3 ወጣቶች ከቀይ ሽብር ጋር የሚስተካከል ነው ሲል አገዛዙን ክፉኛ ኮንነዋል። የሚሰጡ ማስተባበያዎችንም ተቃውመዋል። የተንገዳገደ ለሚገኘው የብልጽግናው አገዛዝ ፖለቲካዊና ከፍተኛ የገንዘብ ድጋፍ ከሚሰጡ ተቋማት ውስጥ የአውሮፓ ህብረት አንዱ ነው ይባላል። ህብረቱ ኢትዮጵያ የገባችበት ችግር ኋላ ላይ ወደ ራሱም እንደሚደርስ በግምገማ ያረጋገጠ ቢሆንም ያለው አማራጭ ግን ያለውን አገዛዝ መደገፍ ነው። ይህም ቢሆን ግን የኦህዴድ አገዛዝ በገዛ ህዝቡ ላይ ከባድ የሰብአዊ መብት ጥሰት ሲፈጽም አልፎ አልፎ ህብረቱ ድምፁን ማሰማቱ አልቀረም። ህብረቱ በኢትዮጵያ ያለውን አጠቃላይ የሰብአዊ መብት ጥሰት፣ የሰብአዊ እርዳታ አቅርቦት እክልና የሽግግር ፍትህ ሁኔታዎችን በጥብቅ እንዳሳሰበው ለአገዛዙ በላከው መግለጫ አስታውቋል ተብሏል። የአውሮፓ ህብረት እንደ አውሮፓውያን አቆጣጠር በ2025 በዓለም ዙሪያ የነበረውን የሰብአዊ መብቶችና ዲሞክራሲያዊ ሁኔታ አስመልክቶ ይፋ ባደረገው ዓመታዊ ሪፖርት በኢትዮጵያ ያለውን አጠቃላይ የሰብአዊ መብት ጥሰት፣ የእርዳታ አቅርቦት እክልና የተጠያቂነት ሁኔታዎችን በተመለከተ ሰፊ ማብራሪያ ሰጥተዋል። በሪፖርቱ መሰረት እንደ አውሮፓውያን አቆጣጠር በ2025 በኢትዮጵያ በተለይ በአማራና በኦሮሚያ ክልሎች የሚካሄዱት ግጭቶች የዓለም አቀፍ ሰብአዊ ህግ IHL ጥሰቶች እንዲባባሱ ማድረጋቸውንና የሰብአዊ ሁኔታውም እጅግ አሳሳቢ የሆነ ደረጃ ላይ መድረሱን አስጠንቅቀዋል። ከዚህ በተጨማሪም የተከሰቱት ግጭቶች የተቸገሩ ማህበረሰቦች ዘንድ ደርሶ አስፈላጊውን እርዳታ ለማቅረብ የሚደረገውን ጥረት አደናቅፈውታል። በዚህ ዓመት ብቻ ከ90 በላይ የእርዳታ ሰራተኞች ታግተው የተወሰዱ ሲሆን አብዛኛዎቹ እገታዎች የተፈጸሙት በአማራ ክልል እንደሆነና ከነዚህም መካከል ቢያንስ የአንድ እርዳታ ሰራተኛ ህይወት ማለፉን ህብረቱ አረጋግጠዋል። የአውሮፓ ህብረት የአገሪቱን አስቸኳይ የሰብአዊ እርዳታና የጥበቃ ፍላጎቶች ለማሟላት ወደ 80 ሚሊዮን ዩሮ የሚጠጋ በጀት መመደቡንም አስታውቀዋል። በሌላ በኩል በመስከረም 2025 በተካሄደው 60ኛው የሰብአዊ መብቶች ምክር ቤት ስብሰባ ላይ የአውሮፓ ህብረት በ42 ሀገራት የተፈረመ የጋራ መግለጫ ያቀረበ ሲሆን በመግለጫው በኢትዮጵያ ባለው የሰብአዊ መብት እና የሽግግር ፍትህ ሂደት ላይ ያለውን ጥልቅ ስጋት አስታውቀዋል። የአውሮፓ ህብረት ልዩ መልእክተኛም በተጠያቂነትና በሽግግር ፍትህ ዙሪያ ከተባበሩት መንግስታት ድርጅት አካላት፣ ከቀጠናዊ ድርጅቶችና ከሲቪል ማህበራት ጋር ውይይት ሲያደርጉ መቆየታቸውንም ጠቅሰዋል። ይህ በእንዲህ እንዳለ በቅርቡ በአበሽጌ የተፈጸመው ግድያ ቀይ ሽብርን የሚስተካከል ነው ሲል ትብብር ለኢትዮጵያ አንድነት ፓርቲ ባወጣው መግለጫ ኦህዴድን አስጠንቅቋል። ሐምሌ 24 ቀን 2018 ዓ.ም በማዕከላዊ ኢትዮጵያ ክልል ጉራጌ ዞን አበሽጌ ወረዳ ናቻ ቁሊት ቀበሌ 3 ወጣቶች በአማራነታቸው ተመርጠውና ከህዝብ ማመላለሻ ሚኒባስ ላይ እንዲወርዱ ተደርገው ፋኖ ናችሁ በሚል ሰበብ ተገለዋል ብለዋል ፓርቲው። ታሪክ እንደሚያወሳን በቀይ ሽብር ዘመን ሲደረግ ከነበረው በላይ እጅግ ኢሰብአዊ በሆነ ሁኔታ ግድያ መፈጸሙን አረጋግጠናል ሲል ፓርቲው ኦህዴድን በሽብርተኝነት ከሷል። ከአካባቢው ምንጮች በተገኘው መረጃ መሰረትም የጭካኔውን ወደር የለሽነት የሚያረጋግጠው ድርጊት ፈጻሚው የጸጥታ አካል ከገደላቸው በኋላ አስክሬናቸው የቀብር አፈር እንዳይቀምስ መከልከሉ ነው ብለዋል። ከግፍ ሰለባዎቹ አንዱ የሆነው ይታገሱ አሰግደው ከዚህ ቀደምም ወንድሙ ከሐዋሳ ተይዞ በተመሳሳይ መንገድ በአገዛዙ እንደተረሸነ ፓርቲው አረጋግጫለሁ ብለዋል። በመሆኑም ግድያው ቤተሰብንና ማንነትን ማዕከል ያደረገ ለመሆኑ በቂ ማሳያ ነው የሚል እምነት እንዳለ ከተሰበሰበው መረጃ ለማወቅ መቻሉን ይፋ አድርጓል። በተመሳሳይ ከወር በፊት ግዛቸው ግርማ የተባለው ሌላ ወጣት በዚያው በአበሽጌ ወረዳ ዳርጌ ቀበሌ በዘፈቀደ መንገድ በአገዛዙ ተረሽኗል።
ወጣቱ ስራ ፈጣሪና ለበርካታ ወጣቶች የስራ ዕድል የከፈተ ብሎም በአካባቢው እጅግ ምስጉን ነበርም ይላል የፓርቲው መግለጫ። የዞኑም ሆነ ወረዳው ማህበረሰብ በፍቅር በመከባበር በመኖር የሚታወቅና እንደ ተምሳሌትም የሚጠቀስ ነው። አንዳንድ የወረዳ አመራሮችና የጸጥታ አካላት እያመጡት ያለው መግለጫም አደገኛና ከህግ ተጠያቂነት ለማምለጥ የሚደረግ ከመሆኑም በተጨማሪ ዜጎች ምክንያት እየተፈጠረላቸው በዘፈቀደ እንዲገደሉ የሚያበረታታ መሆኑንም በግልጽ የሚያሳይ ነው ሲል ፓርቲው ኦህዴድን ከሷል። ሰው በወንጀል ተግባር ተሳትፏል ቢባል እንኳን ለፍርድ ወደ ህግ ቀርቦ ፍርዱን በአደባባይ ያገኛል እንጂ ከህግ ውጪ ዜጎችን የፊጥኝ አስሮ መግደል የሚያሳየው ስርዓቱ በዜጎች ላይ እየፈጸመ ያለውን አጠቃላይ የሰብአዊ መብት ጥሰት፣ የደቦ ፍርድና ጭካኔ መሆኑን ትብብር ለኢትዮጵያ አንድነት ያምናል ብለዋል። በመሆኑም መላው የኢትዮጵያ ህዝብ ማክሰኞ ነሐሴ 12 ቀን 2018 ዓ.ም በሶስቱ ወጣቶች የዘፈቀደ ግድያና በሀገራችን በተለያዩ አካባቢዎች በሚደረጉ ተመሳሳይ ኢሰብአዊ ድርጊቶችን በማውገዝ የአንድ ቀን የማህበራዊ ሚዲያ ዘመቻ የንጹሃን ግፍ ይብቃ ስቶፕ ማሳከር ኦፍ ሲቪሊያንስ በሚል ቃል እንዲያወግዝና ድምፁን ለዓለም አቀፉ ማህበረሰብ እንዲያሰማ ፓርቲው ጥሪ አቅርበዋል። ከአስራት ብሮድካስቲንግ ሰርቪስ ለዕለቱ የነበረን ዜና ይህን ይመስል ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። በያላችሁበት ሰላም